እኔ በጣም አኖይንትድ የሆንኩ ሰው ነኝ የተቀባው ሰው ነኝና የኔ ፎቶ ያለበትን ውሃ ብትጠጣ ለዘላለም በቃ ከመንግስተ ሰማያት የሚመለስ የለም የሚለው ትምህርት ነውረኛ አረብ ነው። በጣም እንደኔ የተቀባ ሰው የለም። እኔ ማለት በቃ ሜጀር ነኝ። እኔ በቃ እንዴ አለ የተባልኩ በቃ እግዚአብሔር አለ የተባለውን ዝልግልጉን ወፍራሙን ቅባት ያፈሰሰብኝ ሰው ነኝና እኔ በቃ እኔ ነኝ አንተን ወደ እግዚአብሔር ማደርስ የሚለው ነውረኛ አረብ ነው። ሲጀምር በነገራችን ላይ ሲጀምር በሐዲስ ኪዳን ዘይት ለበሽተኛ ብቻ ነው። ልንገራችሁ በሐዲስ ኪዳን የተቀባ የሚባል ሰው የለም። የተቀባው አንድ ነው፣ እርሱም ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው። በተለየ ቅባት የሚባል ነገር የለም። ሁላችን ካህናት ነን። ልብ በሉ፣ ሁላችን የእግዚአብሔር መንግስት አገልጋዮች ነን። ጌታ ኢየሱስ የዘላለም ሕይወት ሊሰጠን እንጂ ቃል የገባው አካውንታችንን በገንዘብ ሊያጨናንቀው ቃል አልገባልን። የዘላለም ሕይወት ሊሰጠን እንጂ መኖሪያ ደሳሳ ጎጆአችንን ወደ ቪላ ቤት ሊቀይረው ቃል አልገባልን። የዘላለም ሕይወት ሊሰጠን እንጂ ቃል የገባልን ማስተማር የሌለባቸውን በማስተማር መናገር የሌለባቸውን በመናገር እውነትና ጽድቅ ያልሆነውን በመናገር ቤቶችን በሞላው ይገለብጣሉ። ቤትን መገልበጥ ማለት ምን ማለት እንደሆነ ታውቃላችሁ? ቤትን መገልበጥ ማለት ትዳርን ማፍረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ቅዱሳን እንደገና እግዚአብሔር ረድቶን ምሕረቱና ደግነቱን አብዝቶልን ዛሬም በምሕረት በፊቱ አለን። ጌታ የተመሰገነ ይሁን። የጀመርነውን የሐዋርያው የጳውሎስ መልእክት ወደ ቲቶን ነው የምናጠናው። ባለፈው ሳምንት የተማርነውን ከልሰን ወደ አዲሱ ትምህርታችን እንገባለን። ባለፈው እስከ ቁጥር 9 ድረስ ተመልክተነዋል። ዛሬ ከቁጥር 9 እስከ ቁጥር 16 ያለውን የእግዚአብሔርን ቃል አነብናም መልሰን ደግሞ ባለፈው ያየነውን የተወሰነ አይተን እንመለሳለን። እንደዚህ ይላል። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናማዎች እንዲሆኑ በብርቱ ቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎም ሥራ ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል ይላል። ክብር ለእግዚአብሔር ይሁን። እንጸልይ። ጌታ የቃሉን ደጆች እንዲከፍትልን። ቅዱስና ሕያው የሆንክ የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። መፈለግንም ማድረግንም በእኛ ሕይወት የምታደርግ አንተ ነህ። ዛሬም ጌታ ሆይ ቃልህን ፈልገን ከእግሮች ገበታ ስር አቤቱ ከእግሮች ስር ከቃል ገበታ ስር አለን። ጌታ ሆይ የቃልህን እንጀራ እንድትመግበን አቤቱ ጌታ ሆይ እለምንሃለን። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃልም ተብሎ እንደተጻፈው ጌታ ሆይ ከአንተ አፍ በሚወጣ ቃል ሕይወታችን እንዲለመልም አቤቱ መጠውለጋችን እንዲለመልም አቤቱ ጌታ እግዚአብሔር ሆይ ትንሣኤያችን እንዲሆን በአንተ ኃይል ጌታ ሆይ ደባል ሆኖ የበቀለው አረም እንዲነቀልልን እንለምንሃለን። ሁሉ ሲሆን ለገናናው ስምህ ክብር ይሁን፣ በኢየሱስ ክርስቶስ ስም አሜን።
ጌታ የተባረከ ይሁን። የተወደዳችሁ ቅዱሳን ባለፈው ሳምንት ሐዋርያው ጳውሎስ ለወንድማችን ለቲቶ ቀርጤስ በነበረበት ጊዜ የቀረውን እንዲያደራጅ መልእክት አስተላልፎለት እንደነበር ተመልክተናል። የቀረውን እንድታደራጅ በቀርጤስ ተውሁ ብሎት ነበረ። ያም በቀርጤስ ውስጥ የሽማግሌዎችን መሾም ከሚያደራጃቸው ወይም ቀርቶ ከሚሰራቸው ስራዎች አንዱ ነው ብለን አንስተናል። ሶስት ወይ እንደዚህ ስራዎችን አንስተናል። ታስታውሱ እንደሆነ የስተት ትምህርቶችን ማረም፣ የስተት ልምምዶችን ማረም እንዲሁም ደግሞ ሽማግሌዎችን መሾም ቲቶ በቀርጤስ ከሚሰራቸው ዋና ዋና ስራዎች መካከል ነው ብለናል። አንዱ የሽማግሌዎችን መሾም ነው። ወይም ሽማግሌዎችን በሚሾምበት ጊዜ የሽማግሌዎችን መስፈርት ተመልክተን ነበረ። የመጨረሻውን ስናይ የቤተ ክርስቲያን ሽማግሌዎች ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ መሆን አለበት ብሏል። ጠንቃቃ መሆን አለበት። በቃ ዝርክርክ ያልሆነ መሆን አለበት። ኮንሽየስ ማይንድ ያለው ሰው መሆን አለበት። ምክንያቱም የኤጲስቆጶስ የሚለውን በምናይበት ጊዜ ትርጉሙን ማማ ላይ ሆኖ ወደ ታች እንደሚቆጣጠር ሰው ነው ብለናል። የቤተ ክርስቲያንም ሽማግሌዎች ከላይ ሆነው የሚያዩ ናቸው። ከላይ በመሆናቸው የሚታዩም ጭምር ስለሆኑ ለንግግራቸው ለከት ያለው የሚያስቡት ወይም የሚናገሩት ወይም የሚያደርጉት ነገር ሁሉ በቃ ግምት ውስጥ የሚገባ እንደሆነ ስለሚታወቅ ጠንቃቃ መሆን እንዳለባቸው ተነጋግረናል። እንደገና ጻድቅ፣ ትክክለኛ መሆን አለባቸው ብለናል። በኑሯቸው ትክክል መሆን፣ ይሄ አንዱን አቅርቦ ሌላውን አግልሎ፣ አንዱን ሰምቶ ሌላውን ገፍትሮ አይነት ህይወት በቤተ ክርስቲያን መሪዎች መካከል ሊታይ እንደማይገባ ተነጋግረናል። ጥንቅቅ ያለ ጽድቅ ሊኖርባቸው ይገባል ህይወታቸው ላይ። ያም ብቻ ሳይሆን በቤትም ይሁን በቤተ ክርስቲያን የሚኖራቸው ህይወት ጽድቅ የተሞላ ትክክለኝነት ያለበት መሆን ይኖርበታል። ያም ብቻ ሳይሆን ቅዱስ መሆን አለባቸው፣ የተለዩ መሆን አለባቸው። አዎ ክርስቲያን በመሆናቸው ልዩ ናቸው። ልክ ነው። ክርስቲያን በመሆናቸው ጻድቅም፣ ክርስቲያን በመሆናቸው ቅዱሳንም ቢሆኑ ነገር ግን የቤተ ክርስቲያን ሽማግሌዎች ስለሆኑ ደግሞ ቅድስና ወይም የተለዩ መሆን አለባቸው። ይሄ ነገ ለማረም የማይችሉትን አይነት ስህተት የሚሰሩ ከወጣቶቹ ጋር አብረው ልክ ያልሆነ ጠባይን የማያሳዩ ከእድሜያቻቸው ጋር ልክ ያልሆነ ጠባይን የማያሳዩ ቅዱስ በቃ ልዩ የሆነ ህይወት መኖር እንደሚገባቸው ተነጋግረናል። ያ ብቻ ሳይሆን ራሱን የሚገዛ መሆን እንዳለበት፣ ይሄ ራስን መግዛት በኋላም ላይ እንመጣበታለን። ምዕራፍ 2 ላይ ራስን መግዛት በጣም ዋና ነገር ነው። ራስን በቁጥጥር ስር ማድረግ በቃ መጽሐፍ እኮ የሚለን ምንድን ነው? ከተማን ከሚገዛ ራሱን የሚገዛ ነው በቃ የሚበልጠው። ራስን መግዛት በጣም አስፈላጊ ነው። ሰው ዛሬ በብዙ ነገር ውስጥ የሚወድቀው ራሱን ከቁጥጥር ውጭ እየወጣበት ነው። ስሜቱ እያየለበት ነው። ራስን በቁጥጥር ስር ማድረግ ደግሞ በመንፈስ ቅዱስ የሚገኝ የመንፈስ ፍሬ ነው እንደምናውቀው። ያ ብቻ ሳይሆን ህይወት በሚገኝበት ትምህርት ደግሞ ሊመክር፣ ተቃዋሚዎችን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። ይሄ የታመነ ቃል የሚለን ከአንደበቱ ለሚወጣው ቃል ታማኝ መሆን አለበት። ኢትዮጵያውያንም አንድ አባባል አለን አይደለም እንዴ? ያሉት ነገር ከሚጠፋ የወለዱት ይጥፋ ይባላል። ላለው ነገር መታመን። ምክንያቱም የቤተ ክርስቲያን ሽማግሌ ለቃሉ፣ የቤተ ክርስቲያን መሪ ለቃሉ ካልታመነ በቃ በጣም አስቸጋሪ ነው። ያም የሆነው ደግሞ ህይወት የሚገኝበት ትምህርት በመማር የመጣ ነው። ህይወት የሚገኝበት ትምህርት ያ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው የሚለው ነው። ህይወት የሚገኝበት ትምህርት ያ ነው። ህይወት የሚገኝበትን ትምህርት የተማረው ሰው ሊመክር፣ ተቃዋሚዎችን ሊወቅስ ይችላል። ያያችሁ ህይወት በሚገኝበት ትምህርት ጽኑ ነው። ህይወት የሚገኝበት ትምህርት ዶክትሪናሊ ያለው ማንነቱ ነው። ያ ህይወት የሚገኝበት ትምህርት
ዝም ብሎ ሞትን የሚያመጣ ውርደትን የሚያመጣ ክስረትን የሚያመጣ ሳይሆን ሕይወት የሚገኝበት ትምህርት ነው። ሕይወት የሚገኘው በክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብሎ በማመን ስለዚህ ተቃዋሚዎችን ሊወቅስ ይችላል በዛ። ያ እንዲሆን ደግሞ በታመነ ቃሉ ደግሞ ምን መሆን አለበት? መጽናት አለበት። ዛሬ የምንመለከተው ቁጥር 10 ላይ ያለውን ነው። ቁጥር 10 ላይ ያለውን ነው የምንካፈለው። ምን ይለናል የእግዚአብሔር ቃል? የማይታዘዙና ከንቱ የሚናገሩ የሚያታልሉ። አያችሁ? የማይታዘዙ ከንቱ የሚናገሩ የሚያታልሉ። አሁን በዋናነት ስህተት አስተማሪዎችን በተመለከተ ወይም ሊወቀሱ የሚገባቸውን ሰዎች በተመለከተ ቃላቱ እነዚህ ናቸው። ምን የሚል? የማይታዘዙ። አንዳቸው የማይታዘዙ ናቸው። እንግዲህ የማይታዘዙ ናቸው። ሁለተኛዎቹ ምንድናቸው? ከንቱ የሚናገሩ ናቸው። ከንቱ የሚናገሩ። ሶስተኛው ምንድነው? የሚያታልሉ። እንግዲህ እነዚህ ከንቱ ምንድነው? የማይታዘዙ፣ ከንቱ የሚናገሩ እና የሚያታልሉ የተባሉ አሉ። የሚያታልሉ። አሁን እነዚህን ቃላት እንፍታቸው። በቀርጤስ ማህበረሰብ ውስጥ ያሉ አንዳንዶች መወቀስ ብቻ ሳይሆን አፋቸውን ማዘጋት እንደሚገባ ጳውሎስ ይናገራል። ልብ ብላችሁ እዩ። ቁጥር 11 መጨረሻው ላይ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል ነው የሚለው። ዝም ጭጭ ማሰኘት ይገባል። በዋናነት እነዚህ ሰዎች ነገር ምንድነው ያለን እንደሆነ የማይታዘዙ ናቸው። የማይታዘዙ ናቸው። የማይታዘዙ ስንል ምን ማለታችን ነው? ምንድነው የማይታዘዙት? የማይታዘዙት የሚገዛቸው ሕግ የለም። እንደፈለጉ መፋነን ነው የሚፈልጉት። ሕግ አያከብሩም። ስለዚህ ለተወደደው ለዚህ የእግዚአብሔር ቃልም ለሐዋርያዊው ስልጣንም በሐዋርያዊው ስልጣን ወደ እነሱ ለመጣው ለቲቶም ለቤተ ክርስቲያን መሪዎችም አይታዘዙም። ስለዚህ የማይታዘዙ ናቸው። በአጭሩ ምንድን ናቸው እነዚህ ሰዎች? ስርዓት የለሾች ናቸው። ስርዓት የለሽ፣ ጋጠወጥ፣ የማይታዘዙ ናቸው። እነዚህ ከንቱ ማለትም የማይጠቅም አልባሌ ነገር የሚያደርጉ ናቸው። የማይታዘዙ። ስለዚህ ለእግዚአብሔር ያልታዘዘ ሰው እኮ እግዚአብሔር አለ ብሎ ለሚናገር አገልጋይ ሊታዘዝ አይችልም። ያቸው ምንም እንኳን ልብ በሉ፣ እነዚህ ሰዎች ከተገረዙት ወገን የሚሆኑ ናቸው። ሃይማኖት አለኝ ቢሉም ለሃይማኖት ሕጋቸው ራሱ አይታዘዙ። አለኝ ይላሉ ለስሙ፣ ግን ለራሱ ለሃይማኖት ትምህርቱ ምን አይሉም? አይታዘዙም። እግዚአብሔር የሚባል አምላክ አለ፣ ኤሎሂም የሚባል አምላክ አለ፣ የአብርሃም አምላክ ቢሉም ለአብርሃም አምላክ አይታዘዙም። ውሸት ነው ማለት ነው። የሚንቀሳቀሱበት የሚሄዱበት መስመር ሁሉ እምቢተኝነትና እልከኝነት ያለበት ነው። ስለዚህ እነዚህ የመጀመሪያ ነገራቸው የማይታዘዙ ናቸው። ልብ በሉ፣ ከተገረዙት ወገን የሚሆኑ ብዙ ናቸው መባሉን ልብ በሉ። ሃይማኖት አላቸው ግን አይታዘዙ። የማይታዘዙ ብቻ ሳይሆኑ ከንቱን የሚናገሩ ናቸው። ከንቱ መናገር ማለት ጥልን የሚያነሳሳ፣ አምባጓሮን የሚፈጥር፣ ጥቅምና ረብ የሌለው፣ እርስ በእርስ ወንድሞችንና ወገኖችን የሚያጋጭ ንግግር የሚናገሩ ናቸው ከንቱ ተናጋሪዎች። እዚህ ግባ የማይባል
ቁም ነገር የማይወጣቸው ሰዎች ናቸው። ተወደዳችሁ ቅዱሳን፣ እነዚህ ሰዎች ምን አላቸው? ከተገረዙት ወገን የሆኑ ናቸው። ልብ በሉ። ከተገረዙት ወገን ይሁኑ እንጂ ከንቱ ነው የሚናገሩት። ሕግ አለን፣ የምንከተለው ሙሴን ነው፣ የአብርሃም ልጆች ነን ይበሉ እንጂ ከንቱ ነው የሚናገሩት። ከንቱ ንግግር፣ እዚህ ግባ የማይባል ጥቅም የሌለው ነው የሚናገሩት ነገር። ጥቅም አልባ ንግግር ነው ብሎ ከንቱ ወበከንቱ በቃ ምንም ይሄ ንግግር እዚህ ቦታ ላይ ይጠቅማል የማይባል ይልቁንም የሚያጋጭ ጉባኤን የሚያፈርስ ነው የሚናገሩት። ወንድሞችን እርስ በርስ የሚያባላ እንደ ጭንቁር የሆነ ንግግር ነው የሚናገሩት። ቃላቸው እንደ ጭንቁር ይባላል ተብሏል በሌላ ክፍል። አዎ ቃላቸው እንደ ጭንቁር የሚባላ ጋንግሪን ነገር ነው የሚናገሩት ንግግር። መርዛማ ነው ንግግራቸው ሁሉ። ከምላሶቻቸው በታች የእባብ መርዝ አለ የተባለላቸው ናቸው እነዚህ ሰዎች። ከንቱ ነው የሚናገሩት፣ ምንም የማይጠቅም። ያ ብቻ ግን አይደለም። ልብ በሉ፣ ከተገረዙት ወገን ይሁኑ እንጂ የሚያታልሉ ናቸው። ማታለል ማለት እኮ ማጭበርበር ማለት ነው። አሳቾች፣ አታላዮች ናቸው። የሚያታልሉት ፌክ ነገር ነው አይደለም እንዴ? ለምሳሌ ወርቅ ያልሆነውን ወርቅ ቅብ ቀብቶ አይደል እንዴ? የወርቅ ቅብ ቀብቶ ይሄ ነገር ወርቅ ነው ብሎ ማለት ማታለል ነው። በጣም ርካሹን የሆነውን ነገር ውድ እንደሆነ አስመስሎ ዝም ብሎ ተራ የሆነውን ነገር የከበረ ነገር አድርጎ መናገር ማታለል ነው። ወደ ዘላለም ሕይወት የማያስገባ ወደ እግዚአብሔር አብ ዘንድ ሊያደርስ የማይችል ወደ እግዚአብሔር ክብር ሰዎችን ሊመራ የማይችል አያችሁ፣ የሰው ፍልስፍና የሆነ ልብ ወለድ የሆነ ትምህርት እያቀረቡ ሰዎችን ያታልላሉ። ከተገረዙት ወገን የሆኑ ናቸው። ስለዚህ ከማይታዘዙ ከንቱ ከሚናገሩና ከሚያታልሉ ሰዎች ራሳቸውን ሊጠብቁ ይገባል። የቀርጤስ ሰዎች ቲቶም ደግሞ እንደነዚህ አይነቱን ራሱን ማለት እንደነዚህ አይነቶቹን ሰዎች አፋቸውን ማዘጋት ይገባዋል። ያ ብቻ አይደለም። ይሄንንም ዛሬ ድምፁን የምንሰማ በመንፈስ ቅዱስ ምሪት ያለን ይሄው የቃሉ ገበታ የቀረበልን እኛም ዛሬ ምን ልናደርግ ይገባል? ከእንደነዚህ አይነት ሰዎች ልንርቅ ልንለይ ይገባናል። በጣም ከተገረዙት ወገን ናቸው እነዚህ። ልብ በሉ፣ ይሄው እንደዚህ ይላል፣ የማይታዘዙ ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት የሚሆኑ ብዙ ናቸው። ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና ከተገረዙት ወገን ማለት እኮ አይሁዳዊ ይሆን ወይም አይሁዳዊ እምነትን የሚከተሉ ማለት ነው። መዳን በሕግ ነው የሚሉ፣ በግዝረት የዘላለም ሕይወት አለ የሚሉ፣ እምነትን ከጸጋ ጋር የቀየጡ ሐሰተኛ ወንድሞች እየተከታተሉ የጽድቅን ቃል የሚያበላሹ የሚያጠፉ እንደነዚህ አይነቶቹ ሰዎች አሉ በጉባኤ ውስጥ። ስለዚህ በጸጋ መጽደቅ የሚለውን እየተቃወሙ በሕግ ሥራ ለመጽደቅ ሰዎችን የሚያበረታቱ በሕግ ሥራ ነው የምትጸድቁት የሚሉ እነዚህ የሚያታልሉ ናቸው። ዛሬም በእኛ ዘመን እንደዚያው ነው። ዛሬ ላይ ሆነን ተስካር በማውጣት ትድናለህ የሚሉ የማይታዘዙ ከንቱ የሚናገሩና የሚያታልሉ ናቸው። አሻሮ በመቁላት ባዶ እግር በመሄድ ከንፈር እስኪሰነጠቅ ድረስ በቃ እጅ ጉጥ እስከሚያወጣ ድረስ በመስገድ እግር እስከሚላላጥ ድረስ በባዶ እግር በመሄድ የዘላለም ሕይወት አለ የሚለው ትምህርት ልክ አይደለም። ከንቱ ነው። ይሄ ማታለል ነው። ይሄ እግዚአብሔር ያዘጋጀው የጽድቅን ጎዳና አያችሁ፣ እውነት መንገድና ሕይወት የሆነው ክርስቶስ ኢየሱስን ምን የሚል የሚጋረድ ሐሰተኛ ትምህርት ብዙ የሆኑ ሃይማኖት አለኝ የሚሉ ጥንታዊ የሆነ አለን የሚሉ
በፍጹም ወገኖቼ ሆይ ወደ ኋላ ምን መጣበታለን? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ሁሉ እንዲቀበሉት የተገባ። ለምን? ክርስቶስ ኢየሱስ የምስራች ነው በራሱ። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ ነው። የምስራች ነው ራሱ ክርስቶስ ኢየሱስ። አያችሁ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱ ነው። ወደ ሕይወት የሚያስገባ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን የሚሰጣቸው በሱ ነው። ስለዚህ ከማይታዘዙ ከንቱ ከሚናገሩና ከሚያታልሉ ሰዎች ራሳችንን ልንጠብቅ ይገባናል። የቀርጤስ ሰዎች እንዲህ አይነቶቹ ናቸው። በልፋት በጥረት መጽደቅ ይገኛል የሚሉ ትምህርቶችን የሚያስተምሩ ከተገረዙት ወገን የሆኑ በጣም ብዙ ናቸው። እነዚህ ምን ያደርጋሉ? መጨረሻ ላይ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ ነው። እነዚህ ሰዎች ሌላ ስራ አላቸው። ምን እንደሆነ ልንገራችሁ። የእግዚአብሔር ቃል ምን ይላል? ስለ ነውረኛ ረብ ነው ይሄንን የሚያደርጉት። ስለ ነውረኛ ረብ፣ ስለ ነውረኛ ረብ፣ ስለ ነውረኛ ረብ ነው ምን የሚሉት? የማይገባውን የሚናገሩት፣ የማይገባውን የሚናገሩት። ስለ ነውረኛ ረብ የማይገባውን ነው የሚናገሩት። ነውረኛ ረብ ማለት ረብ ጥቅም ነው ታውቃላችሁ። የቤተ ክርስቲያን ሽማግሌን ባየንበት ክፍል ቁጥር 8 ላይ የቤተ ክርስቲያን ሽማግሌ ከመስፈርቱ አንዱ የማይጨቃጨቅና ነውረኛ ረብን የማይወድ ተብሏል። ነውረኛ ረብ ጥቅም ማለት ነው። ነውረኛ ረብ ማለት ትክክለኛ ባልሆነ መንገድ የሚመጣን ጥቅም ማለት ነው፣ የማይፈልግ ማለት ነው። አሁን እነዚህ ሰዎች ደግሞ ነውረኛ ረብን ለማግኘት ነው የማይገባውን የሚናገሩት። አያችሁ፣ ስለ ነውረኛ ረብ አሁን የማይታዘዙት ከንቱ የሚናገሩት የሚያታልሉት ለምንድን ነው? ነውረኛ ረብን ለማግኘት ነው። በነውር የተገኘን ጥቅም ስግብግብነት አለባቸው ውስጣቸው። ሕጋዊ ባልሆነ መንገድ የተገኘን በማታለል የተገኘን ገንዘብ ይፈልጉታል፣ ወደ ኪሳቸው ማስገባት ይፈልጉታል። በጣም ይገርማል። የዘላለም ሕይወት ለማግኘት እኮ እንዴት ነው? እኔ በጣም አኖይንትድ የሆንኩ ሰው ነኝ፣ የተቀባው ሰው ነኝና የኔ ፎቶ ያለበትን ውሃ ብትጠጣ ለዘላለም በቃ ከመንግስተ ሰማያት የሚመልስ የለም የሚለው ትምህርት ነውረኛ ረብ ነው። በጣም እንደኔ የተቀባ ሰው የለም። እኔ ማለት በቃ ሜጀር ነኝ። እኔ በቃ እንዴ አለ የተባልኩ በቃ እግዚአብሔር አለ የተባለውን ዝልግልጉን ወፍራሙን ቅባት ያፈሰሰብኝ ሰው ነኝና እኔ በቃ እኔ ነኝ አንተን ወደ እግዚአብሔር ማደርስ የሚለው ነውረኛ ረብ ነው። ሲጀምር በነገራችን ላይ ሲጀምር በሐዲስ ኪዳን ዘይት ለበሽተኛ ብቻ ነው። ልንገራችሁ፣ በሐዲስ ኪዳን የተቀባ የሚባል ሰው የለም። የተቀባው አንድ ነው፣ እርሱም ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው። በተለየ ቅባት የሚባል ነገር የለም። ሁላችን ካህናት ነን። ልብ በሉ፣ ሁላችን የእግዚአብሔር መንግስት አገልጋዮች ነን። ሁላችን ምእመናን ነን፣ አገልጋዮችም ነን። አገልጋዮች ነን ደግሞ ምእመናን ነን እያንዳንዳችን። ያዕቆብ ሲጽፍልን እንደዚህ ይላል፣ ቅባትን በተመለከተ በሽተኞች ብቻ እንደሚቀቡት እንደዚህ ይላል። ቁጥር ማለት የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ ታመመ ሰው ቤት በመሄድ ወይም ወደ ታመመው ወደዚያ ወንድም ወይም ወደ ታመመች ወደዚያች እህት በመሄድ ዘይት ቀብተው ነው የሚጸልዩላት። ስለዚህ ዘይት ለታመመ እንጂ ለጤነኛ ሰው አይደለም። አዎ
የማይታዘዙ ከንቱ የሚናገሩ የሚያታልሉ ከተገረዙት ወገን ነን የሚሉ ሃይማኖት አለን የሚሉ ሰዎች ነውረኛ ረብ ፍለጋ የማይገባውን ይናገራሉ ወይም ያደርጋሉ። በእኛ ዘመን በተለይ በጣም ነውረኛ ረብ በዝቷል። በጣም ነውረኛ ረብ በጣም በዝቷል። የተወደዳችሁ ቅዱሳን የእግዚአብሔር የሆናችሁ እናንተ በክርስቶስ ኢየሱስ የዘላለም ሕይወት ያገኛችሁ እናንተ ወገኖቼ ልታስተውሉ ይገባል። ጌታ ኢየሱስ የዘላለም ሕይወት ሊሰጠን እንጂ ቃል የገባው አካውንታችንን በገንዘብ ሊያጨናንቀው ቃል አልገባልን። የዘላለም ሕይወት ሊሰጠን እንጂ መኖሪያ ደሳሳ ጎጆአችንን ወደ ቪላ ቤት ሊቀይረው ቃል አልገባልን። የዘላለም ሕይወት ሊሰጠን እንጂ ቃል የገባልን በሄድንበት ሁሉ የከፍታ ወንበር ሊሰጠን ቃል አልገባልን። ደበግ በተኩላዎች መካከል እልካችኋለሁ አለን እንጂ እቅፍ አበባ ቄጤማ እየጎዘጎዙ ይቀበሏቸዋል የሚል ተስፋ ጌታ አልሰጠንም። ወገኖቼ መስቀል አልባ ከሆነ ክርስትና ሕይወታችንን ልንለይ ይገባናል። ነውረኛ ረብ ፈላጊዎች በእግዚአብሔር ቃል አፋቸው መዘጋት አለበት። ልክ አይደለም። እነዚህ ሰዎች ስለ ነውረኛ ረብ የማይገባውን እየተናገሩ ምን ያደርጋሉ? የማይገባውን እያስተማሩ ቤቶችን በሞላው ይገለብጣሉ ነው የሚለው። ቤቶችን በሞላው ስለሚገለብጡ ቤቶችን በሞላው መገለበጥ ማለት ምን ማለት ነው? ማስተማር የሌለባቸውን በማስተማር መናገር የሌለባቸውን በመናገር እውነትና ጽድቅ ያልሆነውን በመናገር ቤቶችን በሞላው ይገለብጣሉ። ቤትን መገልበጥ ማለት ምን ማለት እንደሆነ ታውቃላችሁ? ቤትን መገልበጥ ማለት ትዳርን ማፍረስ፣ መንፈሳዊነትን ማፍረስ፣ ማንነትን መገልበጥ ተብሏል። ቤትን መገልበጥ። በጣም በርካታ ሰዎች የሰዎችን ትዳር ሲበትኑ ተመልክተናል። ልንገራችሁ፣ እውነተኛ የእግዚአብሔር አገልጋይ ስለ ትዳር በሚጠየቅበት ጊዜ መርሆውን የሚወስደው ከቃሉ እንጂ ከኪሱ አይደለም። መፋታትን እጠላለሁ ባለ በእግዚአብሔር ፊትና መፋታትን እጠላለሁ ያለ እግዚአብሔርን እያገለገልን መፍታት መፍትሽ ነው ብለን እንዴት ነው የምንናገረው? መፍታት ትችላለህ ብለን እንዴት ነው የምንሰብከው? እኛ እኮ የእግዚአብሔር አገልጋዮች ነን። የራሳችን ወንጌል እኮ የለንም። የራሳችን መልእክት እኮ የለንም። ቅዱሳን የመጨረሻው ባለስልጣን እኮ የሆነውን አምላክ ነው የምናገለግለው፣ ያውም የሰማይና የምድርን ጌታ። እሱን የምንሰብክ ሰዎች ከመርሆ ውጪ ነውረኛ ረብ ፍለጋ፣ ወንድን ከወንድ ሴትን ከሴት ማጋባት፣ ይሄ ምን ይሉት ነው? ሶዶምንና ጎሞራ ላይ የፈረደውን አምላክ በተመሳሳይ ጾታ ጋብቻ በቃ ለማይገባቸው አእምሮ ተላልፈው እንዲሰጡ ያደረገውን ወይም ለማይረባ አእምሮ አሳልፎ የሰጣቸውን አምላክ እያገለገልን እንዴት ነው እሱ ወንድን ከወንድ ጋር ለመዳር ጾም ጸሎት ምን ይዘው? በተገለጠ የእግዚአብሔር ፈቃድ ላይ ጾም ጸሎት አይያዝም። በነገራችን ላይ ኦልሬዲ የተገለጠ ነው። እኛ በማናውቀው ነገር ላይ እግዚአብሔር ፈቃዱን እንዲገልጥ እንጾማለን እንጂ በተገለጠ ነገር ላይ ምንም ጾም ጸሎት አያስፈልግም። መርሆን ተከትሎ ማድረግ ነው። እነዚህ ሰዎች ስለ ነውረኛ ረብ አያችሁ፣ ህጋዊ ሆኖ ኪሳቸው አይገባም ገንዘብ። በቃ የነሱ ፍላጎት ኪሳቸው ገንዘብ እንዲገባ ነው። ስለዚህ ነውረኛውን ረብ ፈልገው ቤቶችን ይገለብጣሉ፣ የማይገባውን ያስተምራሉ፣ ይናገራሉ። የተሰቀለው ክርስቶስ ኢየሱስን ማሳየት ባለብን ስፍራ ራሳችንን ካሳየን በእውነት በጣም አደገኛ ነው። እነዚህን በመውቀስ ብቻ አይበቃል፣ አፋቸውን መዝጋት ይገባል። አፍ መዝጋት፣ በቃ ዝም በል ብሎ አፍ ማዘጋት። ይሄ በጉልበት አይደለም። አንድ ታሪክ ላስታውሳችሁ። የማቴዎስ ወንጌል መጽሐፍ ላይ የማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 23 ጀምሮ አንድ ታሪክ ላስታውሳችሁ። የማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማቾች በእኛ ዘንድ ነበሩ።
ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለደ። እንዲሁ ደግሞ ሁለተኛውም ሶስተኛውም እስከ ሰባተኛው ድረስ ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከሰባቱ ለማናቸው ሚስት ትሆናለች? በጣም ከባድ ጥያቄ ይመስላል። በቃ ጠይቀዋል። በቃ አዎ ትንሣኤ ሙታን የለም ብለው ያምናሉ ሰዱቃውያን። ሰው ከሞተ በኋላ ሞተ ነው፣ በቃ ዝም ጭጭ ነው። ትንሣኤ ሙታን የሚባል ከሞት ባሻገር ሕይወት አለ የምትለው ነገር አይጠቅምም፣ ትክክል አይደለም ብለው የሚያምኑ ናቸው። ጌታን እንዲጠየቁት ኢየሱስስ ምን መለሰ? ኢየሱስ መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። አንድ ሴት ነበረች፣ 7 ወንድማማቾች ነበሩ፣ 7ቱም አግብተዋታል። ትንሣኤ ያለ የምትል ከሆነ ከነዚህ ማናቸው ያገባታል? ሁሉም እኮ አግብተዋታል ነው ጥያቄው። አታውቁም መጽሐፍትን፣ ስለዚህ ትስታላችሁ። ቁጥር 30 በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም፣ ከዛስ አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም፣ ወይም የሙታን አይደለም። ሕዝቡም ይህንን ሰምተው በትምህርቱ ተገረሙ። ትንሣኤ እንዴት ነው ታዲያ? 7 ወንድማማቾች አሉ፣ ማናቸው ያገባታል? እንዴ ከትንሣኤ በኋላ እኮ ማግባት መጋባት ይሉት ነገር እኮ የለም። እዛ አይነት ነገር እኮ የለም። ከትንሣኤ በኋላ የምንሆነው እንደ መላእክት ነው። ቁጥር 34 ፈሪሳውያን ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ዝም አሰኛቸው ሰዱቃውያን። እስቲ ንገሩኝ፣ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚባለው እኮ አብርሃም ከሞት በኋላ ስላለ ነው። አሁን አለ በሕይወት ይስሐቅ አለ፣ ያዕቆብ አለ። የሕያዋን አምላክ ነው እግዚአብሔር። ከሞት በኋላ ምንም ሕይወት ከሌለማ የአብርሃም አምላክ መባል የለበትም፣ የይስሐቅ አምላክ የያዕቆብ አምላክ መባል የለበትም። ከሞት በኋላ ሕይወት አለ፣ ግን ሕይወት የሚኖረን ማግባት መጋባት የሚል ነገር የለም ብሎ መለሰ። በዛ ዝም አሰኛቸው። ልክ ቲቶንም የሚለው እንደዚያ ነው። እነ ተቃዋሚዎችን መውቀስ ብቻ አይበቃም፣ ዝም ብሎ ወቅሶ ማለፍ አይደለም፣ አፋቸውን ማዘጋት፣ ዝም ማሰኘት ይገባል ነው የሚለው። ዝም ማሰኘት ይገባል። ስለዚህ ሽማግሌዎች፣ የቤተ ክርስቲያን ሽማግሌዎች ስለ ነውረኛ ረብ የማይገባውን እያስተማሩ በሞላው ቤቶችን የሚገለብጡትን ሐሰተኞች ክፉ አስተማሪዎች አፍ የሚያዘጉ መሆን አለባቸው። ሕይወት በሚገኝበት ትምህርት ምን ያሉ የተማሩ ከሆኑ፣ ሕይወት የሚገኝ ትምህርት ውስጣቸው ከሌለ ከነፈሰው ጋር አብረው ነፋሾች ናቸው። ከመጪው ጋር አብረው ተጓዦች ናቸው። ትምህርት የሌለው ሰው ተከታይ ነው። ልንገራችሁ፣ ውስጣችን ትምህርት ከሌለ ገለባ ማለት ነን እኛ። የመጣ ሁሉ የሚነግረንን ተቀብለን ምንሄድ። አንድ እውነት ልንገራችሁ፣ እውቀት አቋም አለው፣ አቋም ያስይዛል። የእግዚአብሔርን ቃል የሚያውቅ ሰው በአቋሙ ይጸናል። ልፍስፍስ ማንነት እንዳይኖረን ከተፈለገ የእግዚአብሔርን ቃል ልናውቅ፣ ሕይወት በሚገኝበት ትምህርት መተከል አለበት። ሰው ቃል ያለው ብቻ ነው የማይወድቀው። አካሄድን ከእግዚአብሔር ጋር ማድረግ የሚቻለው ውስጣችን ትምህርት ሲኖር ብቻ ነው። ትምህርት ውስጡ የሌለው ሰው ጉባኤ አድማቂ ነው፣ ቱሪስት አማኝ ነው የሚሆነው። ትምህርት ውስጡ የሌለው ሰው ለሃጅ ለመጪው ሁሉ ተቀባይ ነው የሚሆነው። በጣም አስቸጋሪ ነው። ትምህርት የሌለው ሰው በቃ ምን አለው? ትምህርት የሌለው ሰው ምን አለው? ምንም። ትምህርት የሌለው ሰው እኮ ምን አለው? ይሄም አምጥቶ የሆነውን ይደፋበታል፣ ያኛውንም ይቀበላል። በቃ ውስጡ ይታመማል። ወገኖች ሆይ በመሰረታዊ የክርስትና ትምህርቶች ያልጠነከርን ከሆነ ወገኖቼ፣ መሰረታዊ የሚባሉትን የክርስትና ትምህርቶች ወደኋላ ሄደን እንፈትሻቸው።
አለበለዚያ ስለ ነውረኛ አረብ የማይገባውን የሚናገሩት ወይም የሚያስተምሩትን ሰዎች ተከትለን ገደል እንገባለን። እውርን እንደሚመራው ማለት ነው። እኛ መንፈሳዊ በቃ እውሮች ነን፣ የሚመሩ ሰዎች መንፈሳዊ እውሮች ናቸው። በቃ አንድ ላይ ተያይዘን ገደል ነው። ስለዚህ የቤተ ክርስቲያን ሽማግሌ በዋናነት ይሄ የሚነገራቸው እነሱ ስለሆኑ የቤተ ክርስቲያን ሽማግሌዎች ሕይወት በሚገኝበት ትምህርት መጀመሪያ የታጠቁ መሆን አለባቸው። የእግዚአብሔር ቃል እኮ እንደምንድን ነው? እንደ ሰይፍ ነው አይደለም? መዘዝ አድርገን ምን የምንልበት የምናጠቃበት ነው። ያ የእምነት ጋሻ የምንከላከልበት ነው። የመዳን ራስ ቁር አለው ሰው። ስለዚህ ያንን ሁልጊዜ ደፍቶ መሄድ አለበት። በመዳን ላይ እርግጠኛ እንዳትሆን የሚያደርጉ በመዳን ላይ እርግጠኛ እንዳንሆን እኮ ሊያደርጉን ይሞክራሉ። አንተ ምን እንትን አትናገርም እንዴ? አልዳንክም ይሏል። ይመጡና አንተ እንደ እስካሁን ድረስ በእንትን በልሳን ምን አትናገርም፣ በቃ አልዳንክም ምናምን ይሏል። ይመጡና ኖ ኖ ኖ ኖ ኖ ያ ሌላ ብለን መመለስ እንድንችል በእያንዳንዱ ትምህርቶች ላይ ያለን መንፈሳዊ አቋም ብስልና ስል መሆን አለበት። አያችሁ። ስለዚህ በእግዚአብሔር ቃል መመከት እንድንችል፣ በእግዚአብሔር ቃል ማጥቃት እንድንችል ደግሞ በጣም በጣም አስፈላጊ ነው የተወደዳችሁ ቅዱሳን። ስለዚህ ስለ ነውረኛ ረብ የማይገባውን የሚናገሩትን ለእውነት ቃል የማይታዘዙ ከንቱ የሚናገሩ የሚያታልሉ ሰዎችን ስራ ማፍረስ አለብን። ዝም ብሎ እንትኖች እንዳንሆን ከመጤው ጋር ሁሉ በቃ ሀጅ ከሄደው ጋር ሁሉ ተመላሽ በቃ መንፈሳዊ ነገር የተዘበራረቀብን ሰዎች እንዳንሆን በእግዚአብሔር ቃል እውነት መተከል አለብን። ኖ ማለት የምንችለው ያኔ ነው። ከጥቅምም ከክብርም በላይ ሰዎች ከሚያደርጉልን ከበባም በላይ ይሄ የእግዚአብሔር ቃል ለኛ ውድ ነው። በዚህ እግዚአብሔር ቃል ላይ የጸና አቋም ሊኖረን ይገባል። ወገኖቼ ሐሰተኛን ዝም ማለት መታገስ ምን ማለት እንደሆነ ታውቃላችሁ? የሚዘራው የሐሰት ትምህርት እንዲበቅል እድል መስጠት ነው። በሐሰት ትምህርት ላይ አይናፋር መሆን አይቻልም። ልክ ባልሆነ ትምህርት ላይ በቃ ኢትስ ኦኬ ተቻችለን ነው የምንኖረው ምናምን ብሎ ለፍስፍስ አቋም ማሳየት አይገባንም። ሐሰተኞችን ዝም ማለት በሐሰት ትምህርታችሁ ቀጥሉ ጎሻ በጃችሁ ብሎ ዕውቅና እንደመስጠት ነው። ሐሰተኞችን መውቀስ ብቻ ሳይሆን አፋቸውን ማዘጋት ይገባል። ዝም ካልነው ይበቅላል፣ ትውልድ ይበክላል፣ መርዛማ ነው፣ ያጠፋል። እንዴ ይሄ በጣም ከባድ ነው። አሜሪካን በጃፓን ሕዝብ ላይ ከረጨችው ከዛ አቶሚክ ቦምብ ተነጥሎ አይታይም። መርዛማ ትምህርት እኛን ብቻ ሳይሆን ትውልድ ይገላል። ስለዚህ ይሄ ሐሰት ነው፣ ይሄ ውሸት ነው። የእግዚአብሔር ቃል አይልም። ከተጻፈው አትለፍ ተብሎ ተጽፏል። ያንተን ልቦለድማ አዳምጥበት ጊዜ የለኝም። ይሄንን የምትናገረው ስለ ነውረኛ ረብ ነው። ይሄ የማይጠቅም ነገር ፍለጋ ነው። የማይጠቅም ሀብት ፍለጋ ማለት ነውር የሆነን ረብ ፍለጋ ነው ይሄንን የምትናገረው ብሎ ማጋለጥ ያስፈልጋል። ስለ እያንዳንዱ ነገር የግለሰቦችን ስሜት አገልጋይ እንዳንሆን ማለት ነው። የግለሰቦችን ፍላጎት ተከታይ እንዳንሆን ማለት ነው። በእግዚአብሔር የጽድቅ ቃል ላይ የራሳቸውን በቃ ድሪቶ የሚደርቱ ሰዎች ተከታይ እንዳንሆን ማለት ነው። ኖ ማለት አለብን ወገኖቼ ሆይ። ከሃይማኖት ሸሽተን ሌላ ደግሞ የሚያጠፋ እሳት ውስጥ እንዳንወድቅ፣ ከሚገድል ወደ ሌላ ወደሚገድል እንዳንሄድ፣ ሐሰትን በሐሰት እንዳናጣፋ መጠንቀቅ አለብን። ጌታ የተባረከ ይሁን። ስለዚህ ሐሰተኞችን ለይቶ መውቀስ፣ አፋቸውን ማዘጋት ይገባል። ዝም ማለት ሐሰታቸው እንዲገነን ዕውቅና መስጠት ነው፣ እንዲበቅል በቃ ያ የሐሰት ትምህርታቸው ብዙዎችን እንዲጎዳ እድል መስጠት ስለሆነ ምን መሆን አለበት? መታረም አለበት። እነዚህ ቤቶችን በሞላው የሚገለብጡ ናቸው። ትዳር ያፈርሳሉ። የሰው ሃይማኖት፣ የሰው መሰረታዊ እምነት ይነቅንቃሉ። እነዚህ ሰዎች ጥርጣሬ ውስጥ ይከቱናል።
አንዱ ሲል የሰማሁት ነው። በቃ በ15 ቀን ውስጥ ስንት ፎቅ ነው ትሰራለህ አለኛል መጡ። በምን አጀብ ነው እሱ? በምን መለኮታዊ ተአምራት ነው ሰው በ15 ቀን ስንት ፎቅ የሚሰራው? አይሆንም። ምንም ጥቅስ ምናምን አያስፈልግም። ይሄ አይሆንም። እግዚአብሔር ፎቅ እንድትሰራ አይደለም ልጁን ወደ ምድር የላከው፣ የዘላለም ሕይወት እንድታገኝ ነው። እግዚአብሔር ልጁን ወደ ዓለም የላከው ኪሳችን እንዲደልብ አይደለም፣ የዘላለም ሕይወት እንድታገኝ ነው። ተስፋ እንዳንቆርጥ እግዚአብሔር ላይ ያለን እምነት እንዳይቀንስ የምትፈልጉ ከሆነ የእግዚአብሔርን ቃል በወጉ በትክክለኛው እውነት ተረዱት። በቃ በትክክል እግዚአብሔር የታመነ አምላክ ነው። አዎ እግዚአብሔርን ተስፋ የሚያደርጉ ኃይላቸውን ያድሳሉ። እግዚአብሔርን እንድንራባ አያደርግም። በራሱ ጊዜ ግን የሚሰራ አምላክ ነው። አስቀድማችሁ መንግስቱንና ጽድቁን ምን በሉ ፈልጉ፣ ሌላው ይጨመርላችኋል። በራሱ ጊዜ የሚያደርገው ነው። ቲፕ ነው። ሌላው ሁሉ ነገር መጀመሪያ የኛ መዳን ነው። አስጨንቆት ከሰማይ የወረደውም የኛ የመዳን እውነት ጉዳይ ነው። ተወዳጆች ሆይ እግዚአብሔር በነገር ሁሉ ቀኙን በላያችን ያደርግልን። እግዚአብሔር ይርዳን። ቅዱሳን እንዲህ አይነቱን የሐሰት ትምህርት የፈጠጠ ያገጠጠ ትምህርት እንድንቃወም እግዚአብሔር ይርዳን። አፍ እንድናዘጋ በዚህ መለኮታዊ ትጥቅ እንታጠቅ። የተባረከ ይሁን። ቅዱሳን በሚቀጥሉት ጊዜ ስንገናኝ የቀርጤስ ሰዎችን ባህሪ የራሳቸው ሰው የተናገረውን ንግግር ኮት በማድረግ ሐዋርያው የተጠቀመባቸውን እነዚያን ነገሮች ማየት እንጀምራለን። የቀርጤስ ሰዎች የከተማዋ ሕዝብ ነዋሪዎቿ ይሄንን ናቸው። ይሄንን ማለት ዘወትር ውሸተኞች፣ አራዊት በላተኞች እንደዚህ ናቸው። ይሄንን እንዴት ቤተክርስቲያኗ ላይ ይዘውት እንደመጡ የምንካፈል ይሆናል። ክብር ምስጋናና ኃይል ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን እግዚአብሔር ጸጋ ያብዛላችሁ። በሚቀጥለው ተገናኝተን ደግሞ የእግዚአብሔርን ቃል የምናጠና ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተከናወኑ። ጌታ የተባረከ ይሁን። ስላስተማረን ጌታን እናመስግነው። የዘላለም አምላክ ሆይ እናመሰግንሃለን። የቃልህን ዕውቀት ስላበራሃለን፣ የቃልህን ሽታ ስላሸተትከን፣ ከእግሮች ስር አስቀምጠ የቃልህን ገበታ ስለመገብከን እናከብረሃለን። አቤቱ ባስተማርከን እንድንኖር ደግሞ ጸጋህን አብዛለን። ቃልህ በውስጣችን ተተክሎ ይብቃል። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም።